ሰላም ጤና ይስጥልን የዕለቱን የማል ሚዲያ ዜናዎች ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜናዎቹን እነሆ። የመቀሌ ዩኒቨርሲቲ መምህር የሆኑት ሸዊት ውዳሴ በትግረኛ ቋንቋ ለህዋት በጻፉት መልእክት ከዚህ በኋላ ምንም አይነት ጦርነት ቢመጣ ከህዋት ተቃራኒ ሆነን እንዋጋለን ሲሉ ተናገሩ። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ ባለ ቤተክርስቲያን ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ሰዎች መሞታቸው ተሰማ። በኮሪደር ልማቱ ላይ የተሰራ የትራፊክ ምልክት ነቅለው የወሰዱ ተከሳሾች በ6 ዓመት ጽኑ እስራት ተቀጡ። ከውጭ የአሜሪካን የጦር ሚኒስቴር ዋሽንግተን ለጦርነት መዘጋጀት እንዳለባት አሳሰበ። በአዲሱ ዓመት አዲስ ነገር ብለናል። ዲኤምሲ ሪል ስቴት ከዚህ በፊት ሆልድ ተደርገው የነበሩት የሞል ስታንዳርድ ንግድ ሱቆች ግራንድ ወለል ላይ ከ29 ካሬ ጀምሮ በተለያዩ የካሬ አማራጮች ለሽያጭ አቅርበዋል። እንዲሁም የመኖሪያ አፓርትመንቶችን ከአንደኛ ፍሎር ጀምሮ ከባለ 1 እስከ ባለ 4 መኝታ በተጨማሪም ፔንታውሶችን በ10% ቅድመ ክፍያ 60% የባንክ ብድር አመቻችቶ እየጠበቃችሁ ነው። ያስተውሉ፣ ቅድሚያ የመጣ ቅድሚያ ይስተናገዳል። ለበለጠ መረጃ በ0998 31 7677 ላይ ይደውሉ። በሰራዊታችን መስዋዕትነት የተገኘውን ሰላም አስጠብቀን ለማስቀጠል ከመቼውም ጊዜ በላይ ዝግጁ ነን ሲሉ በምዕራብ ወለጋ ዞን የግንቢ ከተማ ነዋሪዎች ተናገሩ። በማዕከላዊ እዝ የጊቤ ኮር 4ኛ ዓመት የምስረታ በዓል በግንቢ ከተማ በድምቀት የተከበረ ሲሆን መላው የከተማዋ ነዋሪ በነቂስ በመውጣት ለሰራዊቱ ያለውን ድጋፍ አሳይቷል። በእለቱ ህዝቡ ከሰራዊቱና ከመንግስት ጋር በመሆን ለጋራ ሰላም መቆሙን የሚያረጋግጥ ልዩ ልዩ መፈክሮች ተደምጧል። መከላከያ ሰራዊቱ ከህዝብ የተቀበለውን አደራ ለመወጣት እያካሄደ የሚገኘውን ህግ የማስከበር ስራ እንደግፋለን የሚሉ መልእክቶች ህዝቡ ባሰማው መፈክር ላይ ተላልፈዋል። በአማራ ክልል ደቡብ ወሎ ዞን አምባሰል ወረዳ የግሸን ደብረ ከርቤ ዓመታዊ ንግስ በዓል በእምነቱ ተከታዮች ዘንድ በድምቀት እየተከበረ ነው። በክብረ በዓሉ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ እና የቅዱስ ሲኖዶስ አባል ብፁዕ አቡነ መርቃሪዎስ፣ የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ መምህር አባ ላይኩን፣ የግሸን ደብረ ከርቤ ማርያም ቤተክርስቲያን ዋና አስተዳዳሪ መምህር አባ ብስራተ ገብርኤል፣ ሌሎች የገዳማትና የአድባራት አስተዳዳሪዎች እንዲሁም ምዕመናን በግሸን አምባ ታድመዋል። በየዓመቱ መስከረም 21 ቀን በሚከበረው በዚህ ዓመታዊ የንግስ በዓል ላይ ከመላው ኢትዮጵያና ከተለያዩ ሀገራት በርካታ ምዕመናን ይታደማሉ። የኦሮሞ አባገዳዎች ህብረት የኢሬቻ በዓል ባህላዊ እሴቱን ጠብቆ እንዲጠናቀቅ ሁሉም ተሳታፊ ሚናውን መወጣት አለበት ሲል ተናገረ። የኦሮሞ አባገዳዎች ህብረት የ2018 ዓ.ም የኢሬቻ በዓል አከባበርን በተመለከተ በቢሾፍቱ ከተማ መግለጫ ሰጥቷል። በመግለጫውም ኢሬቻ ለሀገር ማንሰራራት በሚል መሪ ሐሳብ የሚከበረው የዘንድሮ የኢሬቻ በዓል ታላቁ የኢትዮጵያ ህዳሴ ግድብ በተመረቀ ማግስት መሆኑን ለየት ያደርጓል ሲሉም ተናግረዋል። በዓሉ እንደተለመደው በድምቀት እንዲከበር ዝግጅት መደረጉን የገለጸው ህብረቱ በዓሉ ባህላዊ እሴቱን ጠብቆ እንዲከበር ታዳሚዎች የሚጠበቅባቸውን ኃላፊነት በአግባቡ እንዲወጡ ጥሪ አቅርቧል። በዓሉ ሲከበር የሀገርን አንድነት ይበልጥ በሚያጎሉና ለሀገር ማንሰራራት በሚያግዝ መልኩ መሆን እንዳለበትም አስገንዝቧል። ኢሬቻ የሰላም የእርቅና የአብሮነት በዓል ነው ያለው ህብረቱ የሀገሪቱ ብሔር ብሔረሰቦች በስፋት የሚሳተፉበት ነው ብሏል። የዘንድሮ ኢሬቻ በዓል ሆራ ፊንፊኔ ቅዳሜ መስከረም 24 እንዲሁም ሆራ አርሰዲ በማግስቱ መስከረም 25 ቀን 2018 ዓ.ም ይከበራል። የትምህርት ሚኒስቴር 300 የነበረውን የከፍተኛ ትምህርት መግቢያ ውጤት ወደ 297 ዝቅ ማድረጉ ተሰማ። ሚኒስቴሩ እንደገለጸው የትምህርትና ስልጠና ፖሊሲ ተማሪዎች ወደ ቀጣይ የትምህርት ደረጃ ለመዘዋወር 50% ከዚያ በላይ ማምጣት እንዳለባቸው ይደነግጋል። በዚህም መሰረት በ2017 ዓ.ም የ12ኛ ክፍል ማጠናቀቂያ ፈተና አማካይ ውጤት 49.5 እስከ 49.99% ያመጡ ተማሪዎች ወደ 50% እንዲጠጋጋ መወሰኑን አመላክቷል። ውሳኔውን ተከትሎ 49.5 እና በላይ አማካይ ውጤት ያስመዘገቡ ተማሪዎች
ዝቅተኛውን 50 በመቶ የማለፊያ ነጥብ እንዳሟሉ ተደርጎ ይወሰዳል። ስለሆነም በዚህ ውሳኔ መሰረት ተማሪዎች ወደ ከፍተኛ ትምህርት ተቋማት መግባት እንደሚችሉም ትምህርት ሚኒስቴር አስታውቋል። ኢትዮጵያ በቅርቡ ያስመረቀችው ታላቁ የህዳሴ ግድብ በሱዳን የጎርፍ አደጋን ለመቀነስ ማስቻሉን ገለጸች። ኢትዮጵያ ይህንን የገለጸችው ግድቡ በሱዳን ለተከሰተው ጎርፍ ምክንያት ነው የሚሉ አስተያየቶች በመጡበት ወቅት ነው። የሱዳን መንግስት ቅዳሜ ዕለት በሁለቱ የናይል ዋና ገባር ወንዞች በብሉ ናይልና በዋይት ናይል የውሃ መጠን መጨመር ምክንያት የጎርፍ ማስጠንቀቂያ ማውጣቱ ተዘግቧል። የሀገሪቱ መስኖ ሚኒስቴር እሁድ ምሽት በአካባቢው ያሉ ግድቦች ከመጠን በላይ የሆነ ውሃ በመልቀቃቸው የውሃ መጠን ለ4 ተከታታይ ቀናት ከፍተኛ እንደነበር አስታውቋል። ሚኒስቴሩም አክሎ በካርቱም፣ በናይል ወንዝ፣ በዋይት ናይል፣ በሰናር እና በሰማያዊ ናይል አካባቢዎች የሚኖሩ ነዋሪዎች ጎርፉ የእርሻ መሬቶቻቸውንና ቤቶቻቸውን ሊጎዳ እንደሚችል በመጥቀስ ጥንቃቄ እንዲያደርጉ ማሳሰቢያ ሰጥቷል። የኢትዮጵያ የውሃና ኢነርጂ ሚኒስቴር ኢንጂነር ሀብታሙ ኢተፋ ይህንን ተከትሎ በሱዳን የተከሰተው ጎርፍ ከዋይት ናይል ሊሆን ይችላል፣ ታላቁ የህዳሴው ግድብ ባይኖር ኖሮ የጎርፉ መጠን እጅግ የከፋ ሊሆን ይችል ነበር፣ ግድቡ ጥፋቱን በመቀነስ ረገድ ትልቅ ሚና ተጫውቷል ብሏል። በኮሪደር ልማት ላይ የተሰራውን የትራፊክ ምልክት ነቅለው የወሰዱ ተከሳሾች በቁጥጥር ስር ውለው በ6 ዓመት ጽኑ እስራት መቀጣታቸውን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተከሳሾቹ በኮሪደር ልማቱ ላይ ከተተከለው የትራፊክ ምልክት ባሻገር በተጨማሪም 6 የቆሻሻ ማጠራቀሚያዎችን ወይም ደስትቢን መስረቃቸውን በምሬት አሳይተዋል። ታረቀኝ ታፈሰና አፈወርቅ ዮሐንስ የተባሉ ተከሳሾች የወንጀል ድርጊቱን የፈጸሙት መስከረም 4 ቀን 2018 ከሌሊቱ 10 ሰዓት በለሚ ኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ካምብሪጅ ትምህርት ቤት አካባቢ ሲሆን መንገድ ላይ ተተክሎ የነበረ የመንገድ ዳር የትራፊክ ምልክት ነቅለው ይዘው ሲሄዱ በወቅቱ በወንጀል መከላከል ስራ ላይ በነበሩ የፖሊስ አባላት እጅ ከፍንጅ ሊያዙ ችለዋል። ፖሊስም ተከሳሾችን ይዞ ባደረገው ምርመራን የማስፋት ተግባር በኮሪደር በለማ መንገድ ዳር ላይ ተቀምጦ የነበረ የዋጋ ግምታቸው 200 ሺህ ብር የሚያወጡ 6 የቆሻሻ ማጠራቀሚያዎችን ወይም ደስትቢኖችን በመስረቅ በአካባቢው ለሚገኙ 3 ተቀባዮች በ8000 ብር የሸጡ መሆኑን አምነው ቃላቸውን በመስጠታቸው ተቀባዮቹን በቁጥጥር ስር በማዋል ኤግዚቢቶችን ማስመለስ መቻሉን የምርመራ መዝገቡ ያስረዳል። ተከሳሾቹ ታረቀኝ ታፈሰና አፈወርቅ ዮሐንስ በፈጸሙት የትራፊክ ምልክት የስርቆት ወንጀል የፌዴራል መጀመሪያ ደረጃ ፍርድ ቤት ለሚ ኩራ ምድብ 3ኛ ወንጀል ችሎት በ6 ዓመት ጽኑ እስራት እንዲቀጡ የወሰነባቸው ሲሆን በቀጣይም በፈጸሙት የመንገድ ዳር የቆሻሻ ማጠራቀሚያዎች ስርቆት ወንጀል ለውሳኔ ጥቅምት 6 ቀን 2018 ዓ.ም እንዲቀርቡ በፍርድ ቤት ትዕዛዝ ተሰጥቷል። በመሰረተ ልማቶች ላይ የሚፈጸሙ ወንጀሎች በህዝብ ሀብት ላይ የሚፈጸሙ በመሆናቸው ህብረተሰቡ መሰል የወንጀል ድርጊቶችን ሲመለከት ለአቅራቢያው የጸጥታ አካል መረጃ ሊሰጥ እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። በስራ ላይ በተሰማሩ ደንብ አስከባሪዎች ላይ በተለያየ ጊዜ በሚደርስ ድብደባ ህይወታቸው ያለፈ ሰራተኞች እንዳሉ የአዲስ አበባ ደንብ ማስከበር ባለስልጣን ተናገረ። ባለስልጣኑ በአዲስ አበባ ከተማና በአካባቢዋ የደንብ ጥሰቶችን ለመቆጣጠር ተሰማርተው በሚሰሩ ደንብ አስከባሪዎች ላይ ተደጋጋሚ ድብደባ እየተፈጸመባቸው እንደሆነ ተናግሯል። በዚህም ህይወታቸው ካለፈ ሰራተኞች በተጨማሪ በድብደባ ጉዳት የደረሰባቸው ሰራተኞች ሆስፒታል ውስጥ እንደሚገኙም ባለስልጣኑ ሲናገሩ ሰምተናል። የባለስልጣኑ ምክትል ዋና ስራ አስኪያጅ አቶ ንጋቱ ዳኛቸው በባለስልጣኑ ስር ያሉ አብዛኞቹ ደንብ አስከባሪዎች ስራቸውን የሚከውኑት ህጉን በተከተለ መልኩ ቢሆንም ደንብ ተላላፊዎች ህግን በሚያስከብሩ ሰራተኞቻችን ላይ ድብደባ እየፈጸሙባቸው ነው ብለዋል። በዚህም ሰራተኞቻችን ከአካል ጉዳት እስከ ሞት ድረስ መስዋዕትነት እየከፈሉ ነው ሲሉ ተደምጧል። በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ ባለ ቤተክርስቲያን ለፊኒሺንግ የተረበረበ እንጨት ተደርምሶ በርካታ ሰዎች ለህልፈት መዳረጋቸው ተነገረ። በአማራ ክልል በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በአረርቲ ከተማ አስተዳደር የአረርቲ ማርያም ቤተክርስቲያን ዓመታዊ ክብረ በዓልን አስመልክቶ ዛሬ መስከረም 21 2018 ዓ.ም
ከጧቱ 1:45 ላይ በግንባታ ላይ ያለ ቤተክርስቲያን እየተጎበኘ ባለበት ሰዓት ለፊኒሽንግ የተረበረበ እንጨት ተደርምሶ በርካታ ምዕመናን የሞትና የአካል ጉዳት እንደደረሰባቸው የምንጃር ሸንኮራ ወረዳ ኮሙኒኬሽን አስታወቀ። የወረዳው ኮሙኒኬሽን ይህንን ያስታወቀው ከደቂቃዎች በፊት በይፋዊ የፌስቡክ ገጹ ላይ ባወጣው የሐዘን መግለጫ ሲሆን በአደጋው ለሞቱና ለተጎዱ ቤተሰቦች መጽናናትን ተመኝቷል። እስካሁን የ22 ሰዎች ሕይወት ሲያልፍ ከ200 በላይ ሰዎች ከባድና ቀላል ጉዳት አጋጥሟቸዋል ሲል የወረዳው ፖሊስ አስታውቋል። የመቀሌ ዩኒቨርሲቲ መምህር የሆኑት ሸዊት ውዳሴ በትግረኛ ቋንቋ ለህወሓት በጻፉት መልእክት ላይ እኛ ጦርነት አንፈልግም፣ ጦርነት የምታነሱ ከሆነ በቅድሚያ የምንጋፈጠው እናንተን ነው ሲሉ ገለጹ። የዩኒቨርሲቲው መምህር እንዳሉት ከሆነ የጦርነት ወሬ ማየትም ሆነ መስማት አንፈልግም፣ ሁሉም ነገር ከአቅማችን በላይ ነው፣ አሁን ተሰላችተናል፣ ላለፉት 50 ዓመታት ተሸክመናችሁ ቆየን፣ ለህዝባችን ያመጣችሁት አንዳች ጠብ የሚል ነገር የለም፣ ስለዚህ ተውን፣ እረፍት እንፈልጋለን ብለዋል። ጦርነት መግባት ግድ ቢሆን እንኳን ከናንተ ጋር ሆነን አንዋጋም ያሉት መምህሩ ይህ ለኛ ጥሩ ዕድል ይዞ የሚመጣና የዘመናት ሸክማችንን የምናራግፍበት ስለሚሆን እናንተን ለመጋፈጥ ዝግጁ ሆነን እንደምንጠብቃችሁ ማወቅ አለባችሁ ሲሉ መልእክታቸውን አስፍረዋል። ላለፉት ዓመታት እናንተ ከኛ ትሻላላችሁ በሚል በጭፍን ስንከተላችሁ የቆየን ቢሆንም እናንተ ግን ተደራራቢ ችግር እየፈጠራችሁብን ፈንጂ ረግጠን እንድናልቅ ነው ፍላጎታችሁ። አሁን ያ የሚሆንበት ጊዜ አይደለም፣ ረግጠን የምናልቅበት ፈንጂ አይኖርም፣ እናንተን በመጋፈጥ ከፈንጂ የምናመልጥበት ይሆናል ሲሉ ሸዊት ውዳሴ መልእክታቸውን ለህወሓት ሰዎች መላካቸው ተረጋግጧል። እናንተ ደደቦች፣ ኋላ ቀሮች፣ ፈሪዎችና ስግብግቦች ወይም እረኞች ናችሁ ያሉት መምህሩ ለትግራይ ምንም አይነት ጥቅም አትሰጡም፣ ብልጠትም ሆነ ቅንነት የጎደላችሁ ከእውቀት ነፃ የሆናችሁ ስብስቦች ናችሁ ማለታቸውም ታውቋል። አክለውም መምህሩ ሰላምን መምራትም ሆነ ጦርነትን ማስተዳደር የማትችሉ ስለሆናችሁ ደግመን ደጋግመን የድንቁርናችሁ መሳሪያ የምንሆንበት ምንም አይነት ምክንያት የለም፣ ጦርነት ከመጣ ከካድሬዎቻችሁ ጋር ሆናችሁ ብቻችሁን ትወጡታላችሁ ያሉ ሲሆን ከዚህ በፊት የነበረው ሁሉ ከበቂ በላይ ነው፣ አሁን ግን ምንም አይነት ነገር ከኛ በፍጹም እንዳትጠብቁ ሲሉ ለህወሓት አመራሮች ጥብቅ ማስጠንቀቂያ ሰጥተዋል። ለሰዓቱ የነበሩን የሀገር ውስጥ ዜናዎች እነዚህን ይመስላሉ። አሁን በቀጥታ ወደ ውጭ ሀገር ዜናዎች የምናልፍ ይሆናል። የአሜሪካን የጦር ሚኒስቴር ዋሽንግተን ለጦር መዘጋጀት እንዳለባት አሳሰበ። የአሜሪካው መከላከያ ሚኒስቴር ፔታግስት ለከፍተኛ የጦር ኃላፊዎችና አዛዦች መልእክታቸውን አስተላልፈዋል። ዋሽንግተን በአስቸኳይ በጦርነት መንፈስ ውስጥ መግባት እንዳለባት ያስገነዘቡት ሀግስት ሀገራቸውን ምን ስጋት እንዳጋጠማት ግን ይፋ አላደረጉም። የአሜሪካን መከላከያ ሚኒስቴሩ በመቶዎች የሚቆጠሩ የጦር አዛዦችን በቨርጂኒያ ሰብስበው ይህንን ንግግር ያደረጉ ሲሆን አሜሪካን በከፍተኛ ጥንቃቄ ውስጥ መገኘት አለባት ብለዋል። ለሰዓቱ የነበሩን ዜናዎች እነዚህን ይመስላሉ። መልካም ቀን ይሁንላችሁ።